እኔ በደም ማንመች ነሽ ታንደሽ እኔ ብቻ ነሽ ማክሽ ያለነው ነሽ አይደል ሶሪ ነሽ ወራት ሰንሳትነስ ሰንሳትነስ ዳኒ እኮ አጠረ እየወሮሽ አይደል አዎ እየወሮሽ ቤቲም ሆነች ማንም ሆነ ከኔ በለች ነሽ ሰንሳትነስ ማክሽ ሰንሳትነስ ያዘ እጮሃለሁ በጣም እጮሃለሁ ለማሰማ አልፈልግም መስማት ነው አልፈልግም አየውራሽ እኮ ነው ምን አረኩሽ ሌላ ኮሬ ውጪ ምን አረኩሽ በቃ አልፈልግም አትንካኝ ስተጋይ ድረስ ያስጠላጋል በጣም ይኸውልሽ አንቺ ስትጀምር መረጋጋት አለብሽ እንደ ብዬ ነው የምረጋጋው እንስማ ቢያንስ አልፈልግም እንዳታስገቢው በቃ ቤት እንደ ልልሽ ነው የምትፈልጊው በቃ እንደወጣልሽ ማትፈልጊ ከሆነ ተይ ቀን እኮ ነው የመጣው መውጣት ራሱ አልቻለም ይኸው ለማክሰል ቁጭ ብለናል አይደል እንዴ እስኪ ድረስ መሸ ቤቴ ምንም ተስፋ አልቆርጥ ብሏል እኔ ልጁ ምን እንደሆነ አላውቅም እኔ እዛ ያለው ነገር ነው ውሸት ይሁን ካልተሳካለት ምናምን እኔ አላውቅም ጠይቂው እስኪ ቢያንስ እኔ አልፈልግም መጠየቅም ማውራትም አልፈልግም በየቀኑ እየመጣ እኔ የእሱን መብላት ነው የራሴን መብላት ነው እሺ እንዴ ማወቅ ያለብሽ ነገር እኮ ልብሽ እኮ አሁንም ይፈልጋል ታውቂያለሽ ታትበኝ እንደዚህ እሺ ልንገርሽ አንዴ አስገብተነው ማውራት የፈለገው ነገር ያወራል ምንድነው ከዚህ በኋላ የፈለገው እስኪ ንገሪኝ ቀለበት አደረገ አይደለ ሚስት አለ አይደለ ሰብስቦ በቃ አልፈልግም ከቀን ጀምሮ እስከ ማታ አይደለም መቀመጥ ለምን አይውልም አያገባኝ እንዳታስገቢው አንቺ ጋር የመጣሁት እኮ ላልፍ ነው አይደል እንዴ በቃ ልረፍ እኮ ልረፋ ልረፍ ግን ደግሞ ማለት ነው አንዴ የተረዳሁት ነገር በዛ በኩል እሱ እያለፈ አይደለም ገባሽ ቢያንስ እውነቱን እንወቅ ይሄ ቀለበት ምንድነው ቀለበት ያለው ሰው እንደዚህ ሲሆን አይቻልም ጽጌ እና ቀለበት ማለት ስለሚወደኝ እናስገባና እናውራ አይደለ አልፈልግም ቤቲ በቃ እንዴ ከቻልሽ ሌላ ጥበቃ ማለት ነው ደከመኝ ጽጌ ደከመኝ እኔ ከሱ ልጅ ጋር እኔ በቃ በጣም ደክሞኛል በእውነት ምን እንደምልሽ እኔ አላልኩም ቤቲ አንቺ ጋር የመጣው ስላልፈ ነው ሰው ማረፍ ፈልጋለሁ ወተን ቢያንስ ሻይ ቡና እንኳን እናንል እዚህ በረጋ መጥቶ ተገታለ አልፈልግም እሱ ነው እናትሽ አሁን ይኸውልሽ ስሚኝ በቃ አንድና አንድ ነገር ጽጌ ይኸውልሽ እኛም እንሄድበታለን መሽቷል ጨልሟል እሱ ወደ ቤቱ ይሄድልን ይሄድ በቃ አልፈልግም ቀለበት አደረገ አይደለ ሚስት አለ አይደለ ታንተና መተን ይዘበር ስትሆንብኝ ነበር አራስተሽ ነው አልችልም እኔ ልረሳዋችን ዘይ ነገሮች ግን አንዳንዴ ደግሞ ነገሮችን ሰከንድ ብለን ማየት አለብን ገባሽ ምንድነው ፍላጎቱ እስከመቼ ነው እንደዚህ የሚሆነው ጽጌ እስከመቼ እኔም እኮ ግራ የገባኝ ነገር እንዴ ካንቺ ቤት መጣን ወደዚህ መጣን በቃ ልትሆን አልቻለም ይልሽ ገባሽ ስለዚህ አንድና አንድ እንገናኛለን ፍላጎት ምንድነው የሚለው ነገር በቃ ፍላጎት ምንድነው የሚለው ነገር አንቺ ከፈለሽ መጠየቅ ትችያለሽ እኔ ዳኒ ፍላጎት አጣሁት እንዴ ከኔ ጽጌ ማሳመሙ ደህና እንደሆነ አይፈልግም በቃ ደህና ሆኜ ማየት አይፈልግም ለዛ ነው እንደዚህ ያደረገ ያለው ስለዚህ የተከተለ የሚያደርገው ለዛ ነው ብዬ ነበር እኔም ይወሽ ልንገርሽ አንድ ነገር ልጅ ደህንነትሽን ያልፈለገው የሆነ ነገር በቃ ማለት የሆነ ነገር ይጠነሰሱ ነው ብዬ ነበር ግን ዛሬ ግን አቋውን አሳዝኖኛል ስለምናገር አንቺ ለምን ተነዘሽለት ማዘን ፈልጌ እኮ አይደለም ማዘን ፈልጌ እኮ አይደለም ግን የሆነ ያሳለፍነው ነገር አለ ጓደኝነታችን ያለ ምናምን አይደለም በቃ ማለት በጣም ነው የማይሆን እንደማይሆን ነው ያየሁት ጽጌ በር ላይ ቁጭ ብሎ እንዴት በቤት ነው እስኪ ጽጌ ዳኒ የፈለገው ነገር ለማግኘት የፈለገው ነገር ያደርጋል እሱ ደግሞ ክሊር እናድርገው ዛሬ ግልጽ እናድርገው ገባሽ ሁልጊዜ ነው ቤቲ በጣም ትጨኝኛለሽ ሁልጊዜ የሆነ ነገር ማድረግ እሱ ሲፈልግ ባንቺ በኩል የሚመጣብኝ አንቺ ትጨኝኛለሽ ለምን ታዲያ ልንገርሽ የሚፈልገው ነገር እንዲያደርግ አንድ ቀንለት በቃ ቤቲ አፈቀድን እኮ እስካሁን ድረስ እኮ ስንሟገት ነበር አይደል እሱም ጓደኞችን ስንሟገት ነበር አይደል በቃ ከዚህ በኋላ መሟገት ደክሞኛል በቃ መማየት ነገር አልፈልግም ደከመኝ ሰላማችንን እናግኝ ምንድነው ፍላጎቱ ምንድነው የሚለው ነገር ቢያንስ ተነጋገሩበት በቃ ጽጌ አመመኝ እኮ ቤት አይ ኖ እና ከውሽ ታዲያ ምንድነው የምትይ ምን እናድርገው በቃ አስነሹ ከዚህ ሞክሬያለሁ ባይዘው ምንድነው ፍላጎቱ ምንድነው የምትሰራው ሞክሬያለሁ ሊሰማኝ አልቻለም ጽጌ እኔ ልጁ ላይ ድርቅና እንዳለው ማለት በቃ አሁን ያጠራጠረኝ ያለው ገባሽ ወይ ቀለበቱ የውሸት ነው ወይ ዛጋ ይሆናል ተሳካ ነገር አለ ምናምን እንጂ እንደዚህ ቢያምር ቀለበቱ ነው የውሸት አይደለም በአደባባይማ ተንበርክኮ ቀለበት ካደረገላት የውሸት አይደለም እልሁን አትርሺ ጽጌ ምን አይተልተኛ እንደሆነ አትርሺ አራሳው በነገርሽ ደረቅ እንደሆነ አትርሺ በነገርሽ እሱን ራስ ይቻላል ለዛ ነው ደረቅና በጣም ደፋር ሰው ስለሆነ እዚህ ድረስ የመጣው ኦፍ ኮርስ በቃ ቤዛ ነገር ቢኖር አንድ ቀን ለቴልሻ ነገር ልንገርሽ ያለበት ቦታ ተመችቶኛል ቴንክ ዩ በጣም ለሁሉም ነገር አይ ዶንት ኖ ምን እንደምልሽ አሁን ስልሽ ለምስጋና እዚህ ጋር መቅረብ አልፈልግም በጣም ትንሽ ነገር ነው ገብቶሻል አይደለ ማለት በቃ ሌላ ቀን ሌላ ነገር እናወራለን በቃ ኦኬ ይሄን ነገር እንርሳው ሁሉም ነገር ግን ደግሞ ቤቲ ቴንክ ዩ ሶ ማች በቃ ማለት በቃ ከቃል በላይ ታመሰግኝ አይደለም ጽጌ አንድ ነገር እዚህ ጋር ያለሁት
ጓደኛ አንቺ ስላለሽ በቃ እዚህ ማረፍ ስለምፈልግ አሳርፈሽኛል ማለት የማፈልጋቸው ነገሮች በሙሉ አድርገሽልኛል። ሰው ነገሮችን በመጨረሻ ሰዓት አናፍርስ እኮ በጣም ትንሽ በቃ እኔ ቤት ያለችኩት ቤቴ እየመጣ ስለሚበጣብጠኝ ነው። ይሄ ፓርቲቱ ደግሞ እዚህ መጣብና አውቃለሁ እንደምትሰሚኝ አውቃለሁ ለኔ ቦታ እንዳለሽ ግን ዛሬ እቺን ቻሽበኝ እሱን ቻው እስካሁን ደስ ይሻልኩሽ ቤት ታይ ለምንጃለሽ ይኸውልሽ በቃ እንገላገል እንረፍ። አንቺም ታናሪ በስነስርዓት እባክሽ ጥቂ አንድ ብቻ እሺ። ይሄ ዛሬ ብቻ ለኔ ብለሽ እንስ ለኔ ብለሽ ለኔ ጎረቤትን መጠበቅም በተረጋጋ መንፈስ አንላት እስካሁን ድረስ ነው። ይሄ ነበር የምንፈልገው። እስካሁን ድረስ በተረጋጋ መንፈስ እንደ ትልቅ ሰው ተነጋገሩ፣ አውሩ፣ ችግራችሁን ፍቱ። ሰልችቶኛል፣ የአንተን ጓደኞች ሰልችቷቸዋል፣ ሁሉም ሰው ሰልችቶታል። ምን ጭካኔ ሁሉ ሰዓቶች ተቀምጡ። አሁን የሚያስገባልህ የሚሆነን ነው ያደረካቸው ድርጊቶች ማለት ነገር ላይጠፉ። እሺ፣ ስለዚህ አሁን ተነጋገሩ። ጎረቤት በመጥበቅ ይብልን መሽቷል። ትልቅ ሁለት ነምበርሽ ነው የምታደርጊ። አዎ በጣም ላገኝ ያሉት እኮ ጽጌ ነው። ገባሽ? እሷ ደግሞ የማግኘት መብት አለኝ። ምንድን ነው አንቺ የማግኘት መብት አለኝ። ይሄን ተይው የማግኘት መብት አለኝ። ማን ስለሆንክ ዳንኤል ስለሆንክ እንደዚህ ስለሚያስብ ነው ታስገቢው የምልሽ። በቃ ስለማውቀው ችግር የለውም። እኔ እንዴት ላስብ ላስብ ነው ኤኒስ ለምን ይረዳልና ተነጋገሩ። የሁለታችሁ ጉዳይ ነው። ፍቱት። ጊዜ ትጥቁሽ። ያንተ ተነግር አትባል ዳንኤል ጥጋብ ምናምን የሚያስብል ነገር አላደረኩም። ገባሽ አይደል? ጥጋበኛ በወደው ለራስ ነው የሚመለከትሽ። ለምን ዝም አትልም? ማናገር የፈለከው ነው አይደል? ለዚህ ነው አታስገቢው የምልሽ። ቤት አሰሚኝ ሙሉ በጣም ነው የሚያስፈልግሽ። አዲ ዝም በይ፣ ውጪ እናውራ፣ ውጪ ልን እናውራ። ምንድን ነው ይሻለሽው? ምን ባህሪ ነው የምጠሽው? ማለት እኔ ሁሉ ሰዓት ውጪ ሆኜ አንቺ ለመቀመጥ እንደቻለሽ አሁንም ቢሆን ትመጣ ፈለኩኝ። የሷ ሀሳብ ነው። ይገባኛል። ተናደሻል፣ ተከፍተሻል። ኤቭሪቲንግ ያደረኩት ነገሮች ያደረኳቸው ነገሮች ስለሽ አንቺ የሚያደርሻቸው ነገሮች ቀላሉ ነው አይደለም ወይ? አንቺ የሚያደርግሽ ነገር ቀላሉ ነው አይደለም? ነገር ግን እኔና አንቺ መሀል ሁሌ የተፈጠሩት ጸቦች፣ ሁሌ የሚፈጠሩ ችግሮች ለምን በዚህ ልክ እንደሚሄዱ አላውቅም። ተረዳሽ? ለምን በዚህ ልክ እንደሚሄዱ ነው አላውቅም። እሺ ባለትዳር ነክ አትርሳ። ቀለበት ያደረግላት ሴት አለች። ቤት አስቀምጣ ቤት አስተኝታ የመጣውን ነገር አትርሳ። እቃ ረክኝ አይደለም እሷ እቃ ትሆን ትችላለች። ነገር እቃ አይደለም። እኔ ደግሞ ተቀይና አይደለም። ለዛ ነው እንደዚህ የምትሆነው። ለዛ ነው ማንም ሰው እቃ አይደለም አትበል። እንደ እቃ የምትጫወትባት ልጅማ ያቺ በጣም ምስኪን ታሳዝነኛለች። ስላንተ ባለማወቁ እኔ ስለምጎዳው ወይ ደግሞ እኔ የማልፈልገውን ህይወት በመኖሬ ምናምን አንቺ ምንም ግድ አይሰጥሽም። ወደን ይገባበት ወልጄ አይደለም አንቺ እንደዚህ አይነት ውስጥ እንገባለሽ። እኔ ልወስሻለሁ የመጣሁት ስሚ፣ እዚህ መሆንሽ ምንም ደስታ አልሰጠኝም። ገባሽ አይደለ? በቃ ሰላም አልሰጠኝም እዚህ መሆንሽ። ስለዚህ ወደ ቤት ልትመለሽ እፈልጋለሁ። የት ቤት? ወደ ራስሽ ቤት። ወደ ራሴ ቤት ልትመለስ እፈልጋለሁ። እዚህ መሆንሽ ከቤት ጋር መሆንሽ ለእኔ ምንም ደስታ አልሰጠኝም። ገባሽ? ምንም ልተማመንባት አልቻልኩም። ነገሮች ደግሞ ከዕለት ወደ ዕለት የተቀየርሽብኝ ነው። አስተሳሰብሽም አነጋገርሽም የተቀየረብኝ ነው። ያለው ነገር ሰላም ስላልሰጠኝ ወደ ቤትሽ ልትመለሽ እፈልጋለሁ። ከፈለግሽ ደግሞ ሌላ ቦታ መቆየት ሀሳብ ካለሽ ደግሞ እኔ ሌላ ቦታ ሆናለሁ። ላይ መቆየት ትችላለሽ፣ ችግር የለም። እኔ ለጊዜው ሌላ ቦታ ሆንሽ፣ ግን እዚህ ሆንሽ ለአንተ ሰላም አልሰጠንም። ለአንተ ሰላም ስላልሰጠን ከዚህ ቤት ተነስቼ አንተ የምትፈልግበት ቦታ መሄድ አለብኝ። አንተ የምትፈልገው ነገር ብቻ በህይወት እንዲደረግልህ ትፈልጋለህ አይደል? አትንከኝ በእናትህ። መቼ ነው አይነት አድርጋችሁ ማውራት የምትችይው? መቼም ስሚ ፅጌ፣ ዛሬ ከምንም በላይ ማለት ነው ልረፍንበት እንጂ ከምንም በላይ ስሚኝ፣ ልረፍበት ስልክ እኔ አረፌ መኖር አልችልም። እረፍትሽን እኮ ነው የፈለገው፣ እንድታርፊ ስለምፈልገው። በዚህ መሆንሽ ደግሞ ለእኔ ምንም ደስ አልሰጠኝም፣ ምንም ሰላም አልሰጠኝም። እኔ ሰላም ሰጥቶኛል። እኔ ደህና ነኝ። እኔ በጣም ተሽሎኛል። እኔ በፊት ከነበርኩበት እና አሁን እያገገምኩ ነው። ምክንያቱም ደህና አይደለሽም ፅጌ። እኔ አንቺ ደህና መሆንሽን አለመሆንሽን እንደዚህ አይቼ አውቃለሁ። ገባሽ አይደል? አይቼ መረዳት እችላለሁ። አንቺ ደህና አይደለሽም።
ብትሆኚ ኖሮ ማለት ነው ታምሽ ሆስፒታል አገኝ ነበር። ስሚ ህመም ያንተ ነው። ለምን ታጅራለሽ? በሰዓት ላይ በጣም ጥያቄ ሆነብኝ ነገር እሱ ነው። አዲስ ሰው ከጀመርሽ ሰው ጋር መሆን ይሻላል ጓደኛሽ ፊት ከመሆን። በቃ ይሄ ነገር ደጋግመህ ለማለት ሲመጣ ደጋግመህ ቡታጅራ ይደመር። አንተ ቀለበት አድርገህ ቤተሰብ ሰብስበህ የዳርከው አንቺ ምክንያት ነው ቀለበት ያደረኩት። ገባሽ አይደል? ለእያንዳንዱ ነገር ተጠያቂው አንቺ ነሽ። እኔ ሜዳ ላይ ተተሽ እንደዛ ተንበርክኬ ማለት ነው ክብር አሳጥተሽ ባትሄጂ ኖሮ እኔ ዛሬ የገባሁበት ነው ልውደደው ልጥፋው ቢገባ አትቀሰኝ። ሌላ ምክንያት ማለት ንገሪኝ። ይቅርታ ጠይቄሃለሁ። ሁልጊዜ ህመም እንዲሆንብኝ አታስብ። እኔ ይቅርታ ከጠየኩሽ አንቺ ሚስት ትቀበያለሽ። እኔ የምልሽ ነገር በሙሉ ሰላም አይሰጥሽም። እኔ የሆነ ነገር ሳወራ አንቺን ያናድሻል። ሰላም የምትሰጠኝ ገና ነሽ ወይ ካልኩሽ ያሳምምሻል። ገና ነሽ ማለት በራሱ ለአንቺ ሰላም አይሰጥሽም። ሰላም የምትሰጠኝ ሰላም ታገኙ ከሷ ጋር ሰላም ታገኙ እዚህ ሆነሽ አይደለም? አዎ እኔ ብቻ ጠብቅልኝ። እኔ እፈልጋለሁ ሰጠኝ። እኔ አንቺ ሊያውልኝ በሚችሉ ሰዎች ዙሪያ መሀል ብቻ ልትሆኝ የምፈልገው። ቤቲ ደግሞ ለዛ አልተመቸችኝም። ስለዚህ ስለአንቺ መውጣት፣ ስለአንቺ መግባት፣ ስለአንቺ መብላት፣ ስለአንቺ መጠጣት ከሚነግረኝ ሰው አካባቢ ልትሆኝ የምፈልገው። ከኔ ጋር ባትሆኝ ቢያንስ በዙሪያሽ ሰው ያስፈልገኛል። ቤቲ ደግሞ የታረግልኝ አልቻለችም። ይሄ ነገር ግን ቤቲ ታውቃለች። ቤቲ አይመለከታትም። ለምን አይመለከታትም? እንደፈለከው ስላልሆነች ያለ ነው ልጅ ማለት ሶሪ ነች ወራት ስማኝ፣ ቤቲ እንደፈለገችው ስላልሆነችልህ ነው ስላላቆሰለች እሷ ከጎኒ ስለሆነች እሷ የኔ ጓደኛ ምርጥ ጓደኛ ስለሆነች አብራኝ በጣም ብዙ ነገሮችን ስለተጋፈጠች እንደፈለገ ጓደኛዬ ነች። ከኔ በላይ ማንም ይችላል። ተረዳሽ? እኔ ብቻ ነኝ ማቅሽ። ቤቲም ሆነች ማንም ሆነ ከኔ በላይ ይችላል። ስለ ሰዓት አልፈልግም መስማት ነኝ። አልፈልግም። አያወራሽ እኮ ነው። ምን አደረኩሽ? ሌላ ከወሬ ውጪ ምን አደረኩሽ? አልፈልግም። አትንካኝ። ስትነካኝ እራሱ ያስጠላኛል። በጣም አያስጠላሽ? እንደውም በይበልጥ ደስ ይልሻል። ገባሽ? ተወኝ። እኔ አንቺ ጋር መሆን አንቺ ጋር እንደ አንቺ ማንም የሚያስደስተው ሰው የለም። ተረዳሽኝ አይደለ? እሱ ነው የምታስበው አይደለ? መጫወቻ ማድረግ ነው የምትፈልገው። እኔ መጫወቻ ማድረግ ነው የምትፈልገው። አልፈልግም። ትፈልጋለህ እንዴ? አትንካኝ። ቤቲ ምን ተደረገ ታውቂያለሽ? መጀመሪያ ምንም ነገር ለመፍጠር እንዳይሞክር አድርጌዋለሁ። ከዛ ቀረበኝ። ቁም ነገር የሚናገር መስሎ በጣም ቀረበኝ። እረፍ፣ ስነ ስርዓት ነስ ቤቲ። በጣም ቀረበኝ። ከዛ እኔ እዚህ ጋር ነበርኩኝ አይደል የተቀመጥኩት። እንደዚህ ብሎ ሊስመኝ ነበረ። አውጭኝ ምን ይስምክ ነው የምትስመኝ? በሰምሽ ምን ችግር አለ? ምን ይስምክ ነው የምትስመኝ? ቤት አንተ እኔ ሰው መስማት አዲስ ነገር ነው። ይለቀኝ እንደዛ በሰማት አዲስ ነገር ነው። እኔ ሆነ ነው አካል ጋር ሰው ነገርሻት። እኔ አንቺን ብስምሽ አዲስ ነገር ሆኖ የሚያስገርም ነገር ሆኖ እኔ አንቺን ብስምሽ ምንድነው? ልቀቀኝ። አልፈልግም። በቃ አሁን አልፈልግም። ባለትዳር ወንድ ነክቼም አለም ሊስመኝ እንዲጠጋኝ አልፈልግም። እንዲጠጋኝ ቀለበት አልኩ እንጂ ባለትዳር አይደለም። ቀለበት አደረግክ እንጂ ሚስት አለህ እንጂ ባለትዳር አይደለም ማለት ልጅ አለህ እንጂ ባለትዳር አይደለም። ሁሉም ነገር ዳርጎ ምክንያት ነው። እሺ ገባሽ? ለገባሁበት ህይወት በሙሉ ተጠያቂው አንቺ ነሽ። ይቅርታሽ በቃ አትንካኝ። አሁንም ቢሆን ኖ አልፈልግም። ምን ነገር አልፈልግም። ቤቲ እያለ ያለው ምንድነው ታውቂያለሽ? ቢያንስ በቃ እኔ ብቻ ነው የምጠይቀው። እንድትጮህ ሰው እንዲመጣ ጎረቤት ተሰብስበው አልፈልግም። በቃ ቀስ አድርገህ ንግግርህን እናመሰግናለን። ቤቲ እያለ ያለው ግን ገብቶሻል? እያለ ያለው ግን ሰምተሽዋል? እኔና አንቺ ልናወራ ጊዜ እየሰጠችን ነው። ቤቲ ልንገርሽ፣ ከቤት ውጪ እያለኝ ነው። አንቺ ቤት እንዲሆን አልፈለግም። ለምን አናግራት? አንቺ ጋር መሆኑ ሴት ያሰጠኝም። ከአንቺ ጋር መሆኗ ምንም ደስታ አልሰጠኝም። እንደፈለግህ ከጓደኞች ጋር እየሆነ እንደተሰማት አይደለም ነው እንጂ ስለሷ እያንዳንዱ ነገር ሊነግሩኝ ከሚችሉ ሰዎች ዙሪያ አይደለችም ያለችው። ገባሽ አይደል? ስለሷ መውጣት፣ ስለሷ መግባት፣ ስለሷ መብላት ያስጨንቀኛል። ያን ደግሞ ማወቅ እፈልጋለሁ። አንቺ ደግሞ ስታሳውቂ ፍቃደኛ ነሽ? አላሳውቅም። የጓደኛዬን ምንነት አላሳውቅም። ጓደኛዬ ስትሆን እኮ ጸጋዬ ፍቅረኛ ነች።
ስለዚህ ጽጌ ፍቅረኛሽ ለአንቺ ጓደኛሽ ለኔ ነው ፍቅረኛ ነሽ። ቀለበቱ ሽት ነው በቃ ቀለበቱ ውሸት ሆነ አልፈልግም። እሱ አጠገብ ይደርስልኝ አልፈልግም። በግድ እኮ ምን ነገር አይደለም ማለት እንዴ በንግግር ነው የሚሆነው። ገባክ? ውጪ ከማላችሁ አቤት እኔና እሷ እናወራበት። ውጪ ከማላችሁ አንተ ለማማራት ለመግባት አወራሽ እጄን ተነከስኩ ማለት አሁን ነው። ማን ምን ስለሆነሽ ነው ሰው ማለት ደግሞ ይገባችሁ? ዛሬ ደግሞ ሰውሽ በማለት ነው ይገባችሁ እንዴ? ከግጭ እኮ ነው ያስገባው ካለኝ እንዴ እንት ነገር እኮ ነው ባሽ እሺ እንዳልኩሽ እቃውን ሰብስበሽ ከመጣሽ እንውጣ። እቃውን ሰብስበሽ ማጥቶች ከሆነ ደግሞ አልጋው ልተች ነው ይበቃል። ቤቲ ምንሰማው ነገር ትክክል ነው። ስርዓት አልካችሁ አንተ ቢያንስ ነው ወቅ እንጂ ስርዓት ይገባ ነበር እኮ ምን ይልክ ነው ሶኒና ሷን አውራበት በፀባይ እኮ ነገሮች ማለት ነው። አሽን ሰብስበሽ ልጅሽ ልጅ አይ ካሽ ደግሞ እዚያ አብረን ነው ይችላል። እኔ አንቺ ካልሽ ይጥም ቆይ ሁለተኛ ሚስት ታረጋስ ብትደርበኝ አሳችሁ በእኛ ማለት ግቢ አቤት ወዴት ነው የምወጣው? ቤት የመጣው አንተ ነህ። ቴንክ ዩ ምን እያልክ ነው? ስለዚህ በቃኛ አንተኛ የት ነው የምተኛው? በዚህ ሰዓት ምን ሲጀምር ጨለማ ነው ምናምን መኪና ይዘህ አንድ ነገር ልንገርህ ዳኒ፣ በደስታ ነው የምትሰጠው። ቤት ያዞች ችግር የለውም። ቤት ጋር ነው የምንፈልገው። የምትፈልገው ዳኒ ፈልገው እኔ ከጎንሽ ከሌለው ነው አንቺ በሽተኛ ስማኝ ገባሽ? ተረጋግተህ ስማኝ። ይኸውልህ ስማኝ እኮ እንዴ ቤትሻል ውጪ እኛ እናውራ ደስ ይለኛል። ታወራታለህ። ነገር ግን አንድ ነገር ልንገርህ ደግሞ አልፈልግም። አትንካኝ፣ ሳትነካኝ አውራ። እሺ አታችኋት ቢያንስ ጎረቤት አይስማ። ሲቀጥል ደግሞ ማለት ነው እኔ አልቃወምህም። የምታደርገው ነገር ካለ እውነቱን ንገራት። ፍቅረኛ ከውሸት ከሆነች ማለት አይ ስለሱ አለው ለወሬ እንደና ነው ማለት ማለት ፈልገው እሷን ትፈልጋለህ ወይ ትፈልጋለህ? ተይተልኩ ሰዓት ሆነ እንጂ ረጅም ሰዓት ከዚህ ቤት ወጣ። እሺ ተረጋጋ። በዚህ ሁኔታ ጽጌ አንድ ነገር ልንገርሽ። አንቺ ልጅ ነው እኮ አንዴ ስማኝ። በስንት ተነጋገሩ። አልፈልግም። ተረጋጊና አላረግም። በቃ ሰሚኛለሽ። አንድ ነገር አድርጊልኝ። እቋን ሰብስቢ ይዛት እንደፈለክ ታወት ባክስ የምትይ ከሆነ እዚህ ነው ማለት ገባሻል። ስለዚህ ለምርጫሽ እቋን ሰብስቢ ጽጌ ነው ውጪ። አትጃጃይ ነው ውጪ። ይሄ ሁሉ የራስ ጥፋት ነው። በጉልበት የሚሆን ነገር አይደለም። ተሳሳምን የምትችለው ነገር ነበር። ገባክ ዳኒ? ሲቀጥል ደግሞ ከዚህ ቤት በማስወጣት በማባረር አይደለም። ትናንትና የት ነበርክ አንተ? የት ነበርክ? ታመም የት ያገባኛል። ስለሷ ጉዳይ ያገባኛል። ጽጌ ነው ውጪ። ስሚ ጽግሻዬ፣ ጽግሻዬ ትፈልጊኛለሽ? ጽጌ ቢሆን አይገባም። እኔ አልገባም። እሺ ግን አንቺ እዚህ ትቼ መሄድ አልችልም። እዚህ ማለት ነው አንቺ ጋር ትቻል መሄድ አልፈልግም። ኦፍ ኮርስ ያመሃል፣ አሞሃል። ገብቶ ምክንያቱም የሁላችሁም ትክክለኛ መልክ ያሳየኋት ነው። ለዚህ ልጅ ገባ ስሚ ጽጌ፣ እዚሁ አድራታለሁ። እኔ አንቺ እዚህ እንድታሪ አልፈልግም። ስሚ ጽጌ በእናትሽ ነይና በስንት ስርዓት ተነጋገሩ። ቤቲ እኔ በጤና ሆኜ እንድታይ የምትፈልጊ ከሆነ እዚህ ልጅ ጋር አልሄድም። በቃ አልመጣም። ሰላምሽ እኔ ነኝ ጽጌ። ብታይ ሰላም ሰጥሽ እኔ ነኝ። እኔ ሌላ አንቺ ሰላም ሰጥሽ። አልፈልግም። አልፈናግረኝ። እሺ አሁን ዘውስ ኮርስ ትታመማለች። ኦፍ ኮርስ ትታመማለች። በቃ እኔ ከመጀመሪያ ጽጌ ስሚኝማ፣ ሲገባሽ ግን ታዝኛለሽ። እሺ ታዝኛለሽ በራስሽ። ጽጌ ሄዷል። በቃ ነኝ አላ ለምንድን ማታለልሽ? ነይ ጽጌ ነይ፣ ክፈቹ፣ ቁልፉን ክፈቹ። ጽጌ እኮ ቤቲ አላታልሽ። እስቲ በእውነት ማርያምን ሄዷል። ነይ መች እንደሚያበቃ አላውቅም። ጽጌ መች እንደሚያበቃ አላውቅም። ሄዷል። ቁልፊበት በእናትሽ። እዚህ ቤት አታምጪው። በቃ አልፈልግም። እኔ አሳዝኖኝ እኮ ነው ጽጌ። ሄዷል ጽጌ መች እንደሚያበቃ አላውቅም። እኔ እየፈራሁ ምን አለብኝ? እንደዚህ ሆንኩ ምን አለብኝ? በድንግል አሁን በዚሁ ያልነበረ መሆን የነበረበት በስንት ስርዓት ነበረ። በቃ ማናገር ያለበትንም አላውቅም ጽጌ። እኔ ደክሞኛል በጣም በእውነት። እኔ እንደዚህ ሆንኩ ደግሞ አንቺን ማሰብ አልችልም በእውነት ጽጌ። ስለዚህ ይሄ ነገር ዘላቂ መፍትሄ ያስፈልገዋል።
ገባሽ? ያለበትም ነገር ትክክለኛ ነገር ካልሆነ ምናምን ነገር እወቂ። በቃ ማጣራት አለብን ይመስለኛል ይሄ ነገር። ኧረ እንዴት ነው በሉት፣ ኧረ እንዴት ነው ተረሳ ወይ